für dich eingesetzt habe. Mich ein, so wie ich für dich eingesetzt bin. ራሳቸውና ሀገራቸውን ከከፍታ ማማ የማስቀመጥ ጤናማ ያልሆነ ጉጉት እንደነበራቸው ይነገራል። ሂትለርና ሞሶሎኒ ሁለቱ መሪዎች ታሪክ ከማይረሳቸው የዓለማችን አምባገነኖች መካከል ይጠቀሳሉ። ከታሪካቸው ጎልቶ የሚታወሰው ደግሞ በአሰቃቂ ሁኔታ የሰውን ሕይወት ለፈጀው የሁለተኛ ዓለም ጦርነት ምክንያት በመሆናቸው ነው ይላሉ የታሪክ ተንታኞች። የሁለተኛው ዓለም ጦርነት ዓለም ካስተናገደቻቸው ዘግናኝ ክስተቶች መካከል ቀዳሚውን ስፍራ የያዘ የታሪክ ጥቁር ጠባሳ ነው። ጀርመን የመጀመሪያው ዓለም ጦርነት ካበቃ በኋላ የተፈረመው የቨርሳይልስ ስምምነት በማክሮፏ ምክንያት ከዓመታት ዝግጅት በኋላ ዳግም የዓለምን የበላይነት የመቆጣጠር አጉል ቅዠት ሳቢያ ፖላንድን በመውረሯ ምክንያት የሁለተኛው የዓለም ጦርነት የሰው ልጅን እልቂት እንዲፈጥር ግድ ሆነ። እንደ አውሮፓውያን አቆጣጠር መስከረም 1939 ዓመተ ምህረት የሁለተኛው ዓለም ጦርነት በይፋ ተጀመረ። የኃይል የኢኮኖሚና ፖለቲካዊ የበላይነት ለመቆጣጠር ያለመ መንግስታት በሁለት ጎራ ተከፈሉ። አሜሪካ፣ እንግሊዝና ሶቪየት ህብረት የሚመራው የአሊያንስ ጥምረት በአንድ ወገን፣ ጀርመን፣ ጣሊያንና ጃፓን የሚመራው የአክሲስ ኃያላት ደግሞ በሌላ ጎን ተሰለፉ። በአውሮፓ ምድር የተለኮሰ የሁለተኛው ዓለም ጦርነት በፍጥነት በመቀጣጠል ዓለምን አዳረሰ። በዚህ አውዳሚ ጦርነት ከ60 እስከ 80 ሚሊዮን የሚጠጉ ዜጎች በጦርነቱ እንደ ቅጠል ረገፉ። ከ1 ትሪሊዮን ዶላር በላይ ውድመት ደረሰ። ለዚህ ዓለምን ለትልቅ ኪሳራ ለዳረገው ጥቁር ታሪክ ደግሞ የጀርመኑ ሂትለርና የጣሊያኑ ሞሶሎኒ ሚናቸው የጎላ እንደነበር ይነገራል። የሁለቱ አምባገነኖች ወደ ስልጣን የመጡበት ሂደት ረጅም ታሪክ ቢኖረውም አምባገነኖቹ ዓለምን ለማጥፋት ሲጓዙ ግን እንደ ፈረንሳይና እንግሊዝ ያሉ የጊዜው ኃያላን ሀገራት ሁለቱን ለማባበል ያበዙት ሽሩሩ የኋላ ለነሱ ጦስ ሆነ ይላሉ የታሪክ ተንታኞች። በእርግጥ ፓሪስና ለንደን በቨርሳይልስ ስምምነት ወቅት የጣሊያን፣ ጀርመን፣ ቱርክ ቅኝ ግዛት የነበሩ ሀገራትን የግላቸው ማድረጋቸውና ጣሊያን የኋላ ከአሸናፊ ጎራ ብትመደብም ምንም አይነት የጥቅም ክፍፍል ውስጥ እንዳላስገቧት ታሪክ መዝግቧል። ናዚዎችና አጋሮቻቸው በተቆጣጠሩት ግዛት ውስጥ የፈጸሙት አሰቃቂ ግፍ የመላው ዓለምን ሕዝብ ያስደነገጠና ያስቆጣ ነበር። በተመሳሳይም አሜሪካ በጃፓን ግዛት በሂሮሺማና ናጋሳኪ ላይ የጣለችው የአቶሚክ ቦምቦች ያደረሱት ዳፋ ዛሬም ድረስ ተጽዕኖአቸው የቀጠሉ የክስተቱ ጥቁር ጥላዎች ናቸው። 1.5 ሚሊዮን የሚሆኑ አይሁዳውያንን በናዚዎች በግፍ መጨፍጨፍ ዓለም ከማዘነጋው ዘግናኝ ክስተቶች ውስጥ አንዱ ሆኖ አልፏል። በአውሮፓ ምድር እየሰፋ የሄደው የሁለተኛው ዓለም ጦርነት አፍሪካውያንን ሳይቀር የተሳተፉበት ነበር። ጦርነቱ ለተከታታይ 6 ዓመታት ዓለምን አስጨንቋል። ከበርካታ ጦርነቶችና እልቂቶች በኋላ እንደ አውሮፓውያን አቆጣጠር በግንቦት 8 1945 የጀርመን ናዚ ኃይል በተባበሩት የፈረንሳይ፣ አሜሪካ፣ ሩሲያና እንግሊዝ አሊያንስ ጦር ከበባ ውስጥ ወደቀ። የጀርመኑ ጦር ናዚ በአውሮፓ ምድር ሽንፈቱን አመነ። የአውሮፓ ጋዜጦችና መጽሔቶችም ድሉን ለሕዝባቸው አበሰሩ። አውሮፓውያን በደስታ ጮቤ ረገጡ። ቀኑን የአውሮፓውያን የድል ቀን ሲሉ አወጁ። በአውሮፓ ምድር ደስታና ፌስታ ሆነ። ይህም ከበርካታ እልቂት፣ መከራና ሰቀቀን በኋላ የሁለተኛው ዓለም ጦርነት በአውሮፓ ምድር ማብቂያ ማብሰሪያ ድል ሆነ።